ሰላም ጤና ይስጥልኝ እንደምንውላችሁ አደራችሁ እንደምሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር አዳር በሚባለው ወር አንድ ቀን 5786 ዓመት ዓለም ላይ እንገኛለን። በዚህ አጋጣሚ ሆዴሽ ቶቭ ሙባረክ እያልሁኝ ዛሬ ደግሞ የአምላክ ፈቃዱ ቢሆን ከእናንተ ጋር በአንድ ላይ የምንዳሰሰው የሳምንቱን የኦሪት ክፍላችን ነው። ይህም የሳምንቱ የኦሪት ክፍላችን ፓራሻት ትሩማ ይባላል። ገባ እያላችሁ ለምታነቡ ወገኖች ኦሪት ዘጸአት ምዕራፍ 25 ቁጥር 1 ጀምረን እስከ ምዕራፍ 27 ቁጥር 19 ድረስ ተነቦ ይጨረሳል ማለት ነው። ምንም እንኳን ባለፈው ዓመት ያቀረብኩት ቢሆንም ዛሬ ግን ትንሽ ሂዱሽ የሚባለው ወይም ደግሞ ትንሽ አዳዲስ ነገሮችን እንግዲህ ኦሪታችን ሁል ጊዜ ውስጥ ሚስጥር አላት። አንደኛ ክፍል የተማርነው ሁለተኛ ክፍል መማር አንችልም። ስለዚህ ትንሽ አዳዲስ ነገሮችንና ከመጽሐፍ ቅዱስ ያሰባሰቧችን ይዤ በአንድ ላይ እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁኝ። እና ሳምንት እንዲህ ሲል የሳምንቱ ክፍላችን እንዲህ ሲል ይጀምራል። וידבר אדוני אל משה לאמור דבר אל בני ישראל ויקחו לי תרומה מאת כל איש אשר ידבנו ልቦ ቲኩ ኤትሩማቲ ሲል ይጀምራል። እንግዲህ ፈጣሪ አምላክ መምህራችን ሙሴን ምን ሲል ነው የሚያናገረው? የእስራኤል ልጆች እንዲህ ብለህ ንገራቸው፣ ከኔ ትሩማ ማለት ስጦታ ወይም ደግሞ በጎ አድራጎት ማለት ነው። ከኔ በጎ አድራጎት ይውሰዱ። ከኔ በጎ አድራጎት የሚወስድ ግን ማን ነው? ኋላ ወደ መጨረሻው የምናየው ነው። የሚወስድ ማን ነው? ኮል አሸር ኢሽ ይደበኑ ልቡ የፈቀደው ሁሉ ከኔ ትሩማ ወይም ደግሞ በጎ አድራጎቴን ይውሰዱ በማለት ይከፍታል። ከዛም ቀጠል አድርጎ የሚወሰዱት ነገሮች ምን ናቸው? እንደምናየው ከዚህ ላይ ባለፈው ዓመትም ተምረናል። በአማርኛ የሚለው አምጡልኝ ነው የሚለው። ፈጣሪ አምላክ ከኛ አይፈልግም። ፈጣሪ አምላክ ለኛ ይሰጣል እንጂ እሱ ይሰጭ እንጂ ተቀባይ አይደለም። ስለዚህ አማርኛው ትርጉም በጣም አጉል ነው። ስለዚህ ከዛ አምጡልኝ ነው የሚለው በአማርኛ ስጦታ አምጡልኝ ነው የሚለው። ከዚህ ግን ውሰዱልኝ ነው የሚለው። ቲኩ ኤትሩማቲ የኔን ስጦታ ውሰዱልኝ። ይሄን ግን የኔን ስጦታ የሚወስድ ሁሉ ልቡ የፈቀደ ኮል አሸር ለኢሽ ይደበኑ ልቦ ማለት ልቡ የፈቀደ ሁሉ ከኔ ስጦታዬን ይወሰዱ ካለ በኋላ ዘውታ ትሩማ አሸር ቲኩ ካለ በኋላ ወርቅ፣ ብር፣ መዳብ የተመሳሰሉ የተለያዩ ነገሮችን ካለ በኋላ ከዚህ ቀጠል አድርጎ ወደ ቁጥር 8 ምን ይላል? ቫሱሊ ሚክዳሽ ወሸሃንቲ በቶሃ። ይህም ካለ በኋላ ምንድነው? ከኔ ወሰዱ ካለ በኋላ አሱሊ ሚክዳሽ ማለት መቅደስን ስሩልኝና በውስጣችሁ እኖራለሁ ሲል ያሳየናል። በመጀመሪያ ደረጃ ከዚህ ላይ ሁለት ጥያቄ ያሳድርብናል። አሱሊ ሚክዳሽ ማለት ለኔ መቅደስ ስሩልኝ ነው የሚለው። ፈጣሪ አምላክ ደግሞ አግባላ ማለት ምንድነው ነገር አለ? ግቡል ማለት ፈጣሪ አምላክ ደግሞ ዓለም በውስጡ ነች እንጂ ፈጣሪ አምላክ በዓለም ውስጥ አይደለም። እንዴት አይነት ቤት ነው የምንሰራለን? ከዚህ ላይ ንጉሥ ሰለሞንም ይጠይቃል። ሁለተኛ ማየት ያለብን ወደ መጨረሻው ምን ነው? በሸሃንቲ በቶሃም ማለት ነው። በቶሃም ማለት በእስራኤል ልጆች ውስጥ አድራለሁ። ይህ ማለት እንግዲህ ፈጣሪ አምላክ መቅደስ ስሩ፣ ግን እኔ ማድረው ግን ከመቅደሱ ከምትሰሩት መቅደስ ሳይሆን ከእናንተ ልባችሁ ከፈቀደ ፈጣሪ አምላክን መንፈስ ቅዱስን ማሳደር ከፈቀደ ሁሉ በሸሃንቲ በቶሃ ማለት በአካባቢያችሁ በውስጣችሁ አድራለሁ። ይህ ማለት ምንድነው? ፈጣሪ አምላክን የወደደ ፈጣሪ አምላክን የተቀበለው ሁሉ በእኛ ልባችን ክፍት ማድረግ አለብን። እንግዲህ አእምሯችን ብዙ ነገሮችን ያሰባስባሉ። አእምሯችን ያሰባሰቡትን ወደ ልባችን ካላሰረጽ ነው ልክ በአእምሮ ብቻ ነው የሚሆነው። ከዚህ ላይ የሚያሳየው እንግዲህ ምንድነው? ብዙ ሊቆች አሉ፣ ሊቅ አይባሉም። ብዙ ምሁራኖች አሉ፣ በፕሮፌሰርና ዶክተርና ፕሮፌሰር የሚባሉ እነሱ አሁን ፈጣሪ አምላክን አያምኑም፣ ብዙዎቹ ማለት ነው። ለምንድን ነው? እውቀት አጣው ነው። ፈጣሪ አምላክን የማያውቁ ነው። እውቀት አላቸው፣ በአእምሯቸው ያሰባሰቡትን እውቀት ግን ወደ ልባቸው አያሰርጹትም፣ እንደ አሪስቶ የመሳሰሉት ማለት ነው። አሁን እንመለስና ፈጣሪ አምላክ ትብኑሊ ሚሽካን አሱሊ ሚሽካን ሸሃንቲ በቶሃ ማለት መቅደሱን ስሩልኝ ሲል ፈጣሪ አምላክ
እንደ ሰው የሚከነዳ ነገር አይደለም። እንደ ሰው ደንበር ልክ ያለው አይደለም። ፈጣሪ አምላክ ዓለም በውስጡ እንጂ ፈጣሪ አምላክ በዓለም ውስጥ አይደለም። እንዴት አይነት ነው ቤት ምንሰራለት ሲል ይህን ጥያቄ ንጉሥ ሰለሞን አስቀድሞ ጠይቆታል። ነብዩ ኢሳያስም እንዲህ ሲሉ ጠይቀውታን። ከዚህ በፊት ምን ይላል? ከዚህ ላይ መጽሐፈ ነገሥት 1 ምዕራፍ 8 ቁጥር 26 እና 27 እንዲህ ሲል ያሳየናል። ንጉሥ ሰለሞን ቤተ መቅደሱን ከሰራ በኋላ አሁንም ይላል፣ የእስራኤል አምላክ ሆይ ለባሪያህ ለአባቴ ለዳዊት የተናገርኸው ቃል እባክህ ይጽና ይላል። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን ሲል ይጠይቃል ንጉሥ ሰለሞን። እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም ይላል። ሰማዩ ሰማይ ሰማያቱም ሊይዝህ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንሳል? ይህ ማለት ምንድነው? ሰማይ ሰማያታት ሊይዙህ አይችሉም። ሰማይ ሰማያታት ወይም ዓለማት በሙሉ በአንተ ውስጥ እንጂ አንተ ሊይዙህ አይችሉም። እንዴት አይነት ቤተ መቅደስ ነው ምን ሰራልህ? እንዴት ነው አሁን ከዚህ ላይ ንጉሥ ሰለሞን የሚለው በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለ የሰማይ ይይዝህ ዘንድ አይችልም ይላል። ስለዚህ ፈጣሪ አምላክ እንዴት ያለ ቤት እንድንሰራለት ነው የሚጠይቀው? ወይስ ፈጣሪ አምላክ በእውነት ገደብ አለው ሲል ንጉሥ ሰለሞን ይጠይቃል። እንዲሁም ነብዩ ኢሳያስ ደግሞ ምዕራፍ 66 የመጨረሻው 1 እና 2 እንዲህ ሲል ያሳየናል። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድር ነው ሲል ነብዩ ኢሳያስን ይጠይቃል። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ይላል ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጠው ሰው እመለከታለሁ ይላል። እንግዲህ ፈጣሪ አምላክ የሚፈልገው በልባችንን ክፍት እንድናደርግለትና በልባችን ማደር መንፈሱን በሰው ልጆች መንፈስ ለማሳደር እንጂ ፈጣሪ አምላክ ገደብ የለውም። የሚለካ የሚከነዳ ነገር አይደለም። እንደ ሰው ወይም ደግሞ ሆሜር እንደምንለው ሆሜር አይደለም፣ መንፈስ ብቻ ነው። ስለዚህ ግን ፈጣሪ አምላክ ከኛ የሚፈልገው ልባችንን ነው ማለት ነው። ይሁን እንጂ ወደ ኋላ ሊወስደን ነው። ለመሆኑ ፈጣሪ አምላክ ጥያቄ ያደርብናል። ለመሆኑ ፈጣሪ አምላክ መንፈሳዊ ነው? እንዴት ሆኖ ነው ከሰው ጋር ሊኖር የሚችለው? ይህ ማለት እኮ የግሻም ነው ወጥቶ ማለት ለግሺም ማለት እኮ ፊዚካዊ እኮ አደረግ ነው። ይህን ጥያቄ ማን የጠየቀው? ከዛሬ 1200 ዓመት በፊት ሜሌክ ኩዛር የሚባል ሰፌራ ኩዛር የሚባል መጽሐፍ አለ። አሁን ኩዛር የሚባል የካፍካዝ ከቱርክና ከሩሲያ አጠገብ የነበረች ሀገር አንድ ንጉስ ነበረ። ይህ ንጉስ ሁሉን አሰባሰበ። መጀመሪያ ፈላስፋውን ጠየቀ። ከዛም በኋላ የክርስትናውን ምሁር ጠየቀ። ከዛም በኋላ እስላምን ጠየቀ። ከዛም መጨረሻ ላይ አይሁድን ጠየቀ። መጨረሻ ላይ ግን ይሄ ሰው በመጨረሻም ግርዛት አድርጎ ወደ ይሁዲ እንደገባ ያሳያል። ምክንያቱም እነዚህ ከዚህ በፊት የጠየቃቸው ሶስቶቹ አሳማኝ እንትን አልሰጡትም። ያነ ሰው ምንድነው ትልቅ ህልም ተመላላሽ ህልም እየተመላለሰ ይመጣበት ነበር እና በዛን ጊዜ ጠየቀ። ታዲያ ይሁድ እንግዲህ ራቢ ይሁዳ ለቢ ነው የሚባለው እና ራቢ ይሁዳ ምን ብሎ ነው የጠየቀው? የፈጣሪ አምላክ ያደረገውን ታምር በሲናይ ላይ ያደረገውን ታምርና ፈጣሪ አምላክ ወርዶ ምን ብሎ ሲል እንዴ ይሄ ማለት እኮ ኤግሻምቴ ሞቶ ማለት ኤግሻምቴ ማለት ይሄ ማለት እኮ ፊዚካዊ ያደረጋችሁት እኮ እንዴት ነው በማለት ይጠይቃልና ይሄ ጥያቄ ሁሉ ይጠይቃል። ይሁን እንጂ እኛ የሰው ልጆች የምንጠቀምበት አምስቱ ሐዋሳቶች የሚደርሱበት በሚችለው እኛ በምንግባባበት ቋንቋ እንጂ ፈጣሪ አምላክ ስጋ አይደለም፣ ፊዚካዊ አይደለም፣ የሚዳሰስ ነገር አይደለም ማለት ነው። ምክንያቱም እኛ በምናወራው ቋንቋ ነው። ይሁን እንጂ አሁን ለጠየቅነው ጥያቄ እውነት ፈጣሪ አምላክ ከሰው ልጆች ጋር በምድር ይኖር ነበር ስንል ወደ መጀመሪያ ወደ ዘፍጥረት ይወስደናል። ዘፍጥረት ምዕራፍ 3 ከቁጥር 8 ላይ እንዲህ ሲል ያሳየናል። እነርሱም ይላል አዳምና ሔዋን ማለት ነው። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነቱ ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት
በገነት ዛፎች መካከል ተሸሸጉ ይላል። እንግዲህ መጀመሪያ አዳምና ሔዋን ሳይሳሳቱ የሰው ልጅ ከምድር ሰርቶ ወደ ገነት አስቀመጠው። ይህ ማለት የሰው ልጅና የፈጣሪ አምላክ መኖሪያ ቦታቸው አንድ ነበር ማለት ነው። አዳም የመጀመሪያው ሰው ሳይሳሳት ማለት ነው። ይሁን እንጂ አዳም ከተሳሳተ በኋላ ግን እችን ዕፀ በለስ ወይም ደግሞ ዕፀ ዳት ነው የሚባለው። ዕፀ ዳት ማለት እንግዲህ ህቡር ማለት ነው። እንግዲህ አንድ ባልና ሚስት ሲጋቡ ይትከብሩ ህቡር ይባላል። ተገናኙ ማለት ነው። ወይም ደግሞ አንድ ሆኑ ማለት ነው። ሲፋቱ ደግሞ ይትጋርሹ ማለት ነው። ተለያዩ ማለት ነው። ዳት ማለት እንግዲህ ዳት ማለት ከፈጣሪ አምላክ ጋር የሚያጣብቀን ማለት ነው። እንደ ሌሎች እንደ አህዛቦቹ ዕፀ ዳት ማለት በለስ ነው ኤፕል ነው ምንለው ሳይሆን ዳት የሚለው ቃላት ዋና ቃላው ሂቡር ማለት ነው። ከፈጣሪ አምላክ ጋር የሚያገናኘን ማለት ነው። ይሄን እንግዲህ ከፈጣሪ ጋር የሚያገናኘንን አትብላ የተባለውን በበላበት ጊዜ ነው እንግዲህ ፈጣሪ አምላክና የሰው ልጆች የተለያዩት ማለት ነው። ይህ በሆነበት ጊዜ ላን ምድራሽ አዳምን ከገነት ምድር አውጥቶ አባረረውና ፈጣሪ አምላክ ዙፋኑን ወደ አንድ ሰማያት ከፍ አደረገ ይላል። ምድራሽ ነው የሚለው አላነበውም፣ በቃሌ ነው የሚለው። ከዛም በኋላ ካይን ደግሞ ልጁን ካይን ደግሞ ወንድሙን ሄቤልን በገደለ ጊዜ ደግሞ ፈጣሪ አምላክ አሁንም ዙፋኑን ሁለት ሰማያት ከፍ አደረገ ማለት ነው። ከዛም በኋላ ደግሞ ዶር ኤኖሽ ይባላል። ኤኖሽ ደግሞ እንግዲህ የባዳ ምልኮትን የመጀመሪያውን ባዳ ምልኮት ሲጀምሩ ደግሞ አሁንም ፈጣሪ አምላክ ወደ ሶስተኛው ዙፋኑን ከፍ አደረገ ይላል። ከዛም በኋላ ደግሞ የማዕበል ውሃ እንግዲህ የጥፋት ውሃ በጥፋት ውሃ ጊዜ ደግሞ አሁንም ወደ አምስተኛ ከዛም በኋላ ደግሞ ባቢሎን የሚባለው ደግሞ የባቢሎን ጊዜ ደግሞ ወደ ስድስተኛ እንደገና በሶዶምና በገሞራ ወደ ሰባተኛ እንዲህ ያደረገ ፈጣሪ አምላክ ዙፋኑን ወደ ሰባቱ ሰማያቶች ከፍ አድርጎ ከሰው ልጆች ጋር የነበረው ግንኙነት ሂቡር ይባላል። ያን ሂቡር ወይም ዳት ተለያየ ማለት ነው። እንግዲህ ፈጣሪ አምላክና የሰው ልጆች በሰባቱ ሰማያቶች ተለያይተው ተራራቀ ማለት ነው። ፈጣሪ አምላክ ከሰው ልጆች አጠቃላይ ከሰው ልጆች ራቀ ማለት ነው፣ በመጥፎ ስራችን ምክንያት ማለት ነው። ስለዚህ ፈጣሪ አምላክ መጀመሪያ አዳምና ሔዋን ከመሳሳታቸው በፊት የሰው ልጆች ልክ እንደ መላእክታን የሰው ልጆችና አምላክ ፈጣሪ አምላክ በአንድ ላይ በገነት ምድር ነበር የሚኖሩት ማለት ነው። ይሁን እንጂ የሰው ልጆች መጥፎ በሰሩ ጊዜ ፈጣሪ አምላክ ራሱን እያራቀ ከሰው ልጆች ራቀ ማለት ነው። ከዛም በኋላ ግን ይላል እንግዲህ በ1996 የሆነውን አብርሃም አባታችን ተወልዶ ፈጣሪ አምላኩን ማፈላለግ ጀመረ። አብርሃም አምላኩን ማወቅ ከጀመረበት ጊዜ ጀምሮ አምላክ ዙፋኑን ከሰባቱ ወደ ስድስቱ አወረደ። ይስሐቅ ከስድስቱ ወደ 5፣ ያዕቆብ ከ5ቱ ወደ 4፣ ሌዊ የሚባለው ከ4ቱ ወደ 3 እንዲህ እያለ አብርሃም ከዛ መምህራችን ሙሴ እንደገና በአዳም ጊዜ እንግዲህ ተመልከቱት ለ2448 ዓመት ዓለም ያህል ፈጣሪ አምላክ ከሰው ልጆች ርቆ ነበር ማለት ነው። በአዳም ጊዜ ከሰው ልጆች ተለያይቶ የነበረው በመምህራችን ሙሴ ጊዜ ግን እንደገና መጥቶ ሂቡር ማለት ነው ፈጣሪ አምላክ ከሰው ልጆች ጋር አንድ ሆነ ማለት ነው። ፈጣሪ አምላክ በሲናይ ተራራ ላይ ባለፈው ሳምንት እንዳነበብነው ባለፈው 2 ሳምንት እና ሴቨንሽማ የእስራኤል ልጆች እንግዲህ መምህራችን ሙሴን እኛ አንተ የምትለንን አንሰማም፣ አምላካችን ራጾኔኑ ሊሮት የትማልከኑ ፍላጎታችን አምላካችንን ንጉሳችንን ማየት ነው ፍላጎታችን በማለት እንግዲህ አንሁ ያሸም የሎኬፋ የሚለውንና ሎየለ ኃይሎ ሂማኸሪም ማለትም እኔ እግዚአብሔር አምላካችሁ ነኝ ከግብጽ ያወጣኋችሁና ሌላ አምላክ አይኖራችሁ የሚለውን በሰሙበት ጊዜ የእስራኤል ልጆች ፓርኻኒሽ ማታም ይላሉ። ነፍሳቸው ጥላቸው እንትናለች በቃ ሞቱ ማለት ነው። በዛን ጊዜ ፈጣሪ አምላክ እንደገና ህይወታቸውን መለሳቸውና ምን ያሉ መምህራችን ሙሴን አንተ የምትለንን እንሰማለህ፣ ፈጣሪ አምላክን ግን አንሰማም። ለምን? ከእንግዲህ በኋላ መሞትኛ ለምን እንፈራለን? ምክንያቱም ከእንግዲህ በኋላ መሞት አንፈልግምና አንተ የምትለንን ሁሉ እንሰማለን፣ እንቀበላለን፣ እናምናለን በማለት መምህራችን ሙሴ ተወካይ ያደረጉ። ከዛ በፊት ግን ፍላጎታችን አምላካችን ማየትና ንጉሳችን የሚለውን መስማት ነው ነበር በማለት ነበሩ ወደ ሲናይ ተራራ ከ3 ቀን ከሚስቶቻቸው ከተለያዩ በኋላ የቀረቡት ማለት ነው። እና እንግዲህ አሁን የሚያሳየን ምንድነው? ፈጣሪ አምላክ ከአዳም ከመጀመሪያው ጊዜ ተለይቶ ርቆ የነበረው እንደገና በመምህራችን ሙሴ ጊዜ ከ26 ትውልድ በኋላ ከሰው ልጆች ጋር ተገናኘ ማለት ነው። ይህ በሆነበት ጊዜ የእስራኤል ልጆች እና ሴቨንሽማ እናደርግና እንፈጽማለን ባሉበት ጊዜ መምህራችን ሙሴ ለ40 ቀንና ለ40 ሌሊት ትእዛዙንና መመሪያውን ይዞ ለመምጣት ወደ ከፍተኛው በወጣበት ጊዜ እንግዲህ በሲናይ ተራራ ወሪቱን ሲቀበሉ ቃሉን ሰሙ እንጂ
ምልክቱን የሚዳሰሰው ነገር ጽላቱንም ሆነ ወሪቱን ግን ከ40 ቀንና ከ40 ሌሊት በኋላ ነው መምህራችን ሙሴ ይዞላቸው የመጣ። ያንን ጽላት ይዞ በመጣበት ጊዜ ምን አደረጉ? ፈጥነው የጥጃ ምስል አመሰሉ። የሰው ልጆች ሁለተኛውን ትልቅ ስህተት ተሳሳቱ ማለት ነው። ይሄ ዋነኛው ትልቁ ስህተት ምንድነው? ከአዳም ስህተት የበለጠ የእስራኤል ልጆች እንግዲህ ፈጣሪ አምላክ አዳምን ዓለምን ለፍጻሜ ለማድረስና የሰው ልጆችና አምላክ በገነት በአንድ ላይ እንዲሆኑ ዋና ዓላማ ምንድነው? የእስራኤል ልጆች ከግብፅ አውጥቶ መመሪያውን ሰጥቶ በመምህራችን ሙሴ አማካኝነት ወደ ቅድስት እስራኤል ከገቡ ወደ እስራኤል ሀገር ወይም ወደ ከናን ምድር ከገቡ በኋላ እንደገና የሰው ልጆች ፍጻሜ ላይ ሊደርሱና ዓለም እንደ ድሮው እንደነበረችው ሂቡር ወይም ደግሞ ዳት ፈጣሪ አምላክና የሰው ልጆች በአንድ ላይ መገናኘት ማለት ነው ሊሆን የነበረው በ40 ቀን ውስጥ የእስራኤል ልጆች ፈጥነው ይህን የጥጃ ምስል ሰሩ ማለት ነው። በዛን ጊዜ ነው እንግዲህ ፈጣሪ አምላክ በጣም ያዘንና የእስራኤል ልጆች ሊያጠፋቸው የፈለገ። እንዴት ነው የሚለው ከዚህ ላይ መዝሙር ዳዊት በአማርኛ ትንሽ ስተታለው በዕብራይስጥ ልበለው። አማርቲ ኤሎሂም አቴም ብኔ ኤሎሂም ኩልከም እኔ እንደ አምላክ አድርጊያችሁ ነበር። እንደ ፈጣሪ አምላክ ኤሎኪ ማለት ባልኮሆት ኩላም የኃያሎች ሁሉ ኃያል አድርጊያችሁ ነበር፣ የእግዚአብሔር ልጆችም አድርጊያችሁ ነበር። ነገር ግን ልክ እንደ ሰው ናችሁና ልክ እንደ መጀመሪያው እንደ አዳም ናችሁና ሞትን ትሞታላችሁ አለ። ይህ ሆነው ምንድነው? ከ40 ቀን በኋላ ፈጣሪ አምላክ ከሰው ልጆች ጋር ከተገናኘ በኋላ የእስራኤል ልጆች ፈጥነው ይሄን የጥጃ ምስል በማምሰላቸው ማለት ነው። መዝሙር ዳዊት ምዕራፍ 82 ቁጥር 6 እና 7 እንዲህ ሲል ያሳያል። አሁንም በአማርኛ ለምትማሩ ትልቅ ስህተት አለ። አማርቲ ይለምለው አማርቲ እኔ ግን ይላል በአማርኛው አማልክት ናችሁ። አማልክት አይደለም። ኤሎሂ ማለት ባልኮሆት ኩላም ወይ ደግሞ የኃያሎቹ ኃያል አድርጊያችሁ ነበር። በዕብራይስጥ በአማርኛው ይላል አማልክት ናችሁ። በዚህ ነው እንግዲህ አማርኛ አንማር ምለው። አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ካለቆችም እንደ አንዱ ትወድቃላችሁ አልሁኝ ይላል። እንዴት ነው የሚለው በዕብራይስጡ? አማርቲ ኤሎሂም አቴም ብኔ ኤሎሂም ኩልከም የአምላክ የፈጣሪ ልጆች ናችሁ ሁላችሁም ብዬ ነበር። ይሁን እንጂ ልክ እንደ መጀመሪያው አዳም ትወድቃላችሁ፣ ትሞታላችሁ። አዳምን የመጀመሪያው ምንድን ነው ያለው? ከዚች የጸዳት በበላህ ጊዜ ሞትን ትሞታለህ አለው። እርግጥ በጊዜው ባይሞትም 1000 ዓመት ሰጥቶት ነበር። አሁን ከዚህ ላይ ደግሞ በ40 ቀን ውስጥ ሲሳሳቱ ፈጣሪ አምላክ ምንድን ነው ያለ? እኔ እንደ እግዚአብሔር አድርጊያችሁ ነበር፣ ይሁን እንጂ ልክ እንደ ማንኛውም እንደ መጀመሪያው አዳም ሞትን ትሞታላችሁ በማለት ፈጣሪ አምላክ ከዚያ ላይ በዛን ጊዜ ግን ምንድነው የሆነው? እንግዲህ ፈጣሪ አምላክ ይህን ብሎ የእስራኤል ልጆች ሊያጠፋቸው ሲወስን መምህራችን ሙሴ ተማጸነ። የተማጸነው ምንድነው? ዘጸአት ላይ የምናየው ነው። ከዚህ ላይ ይሄ ከሆነ በኋላ ምንድነው ያደረገው? ይሄን ካደረገ በኋላና ሞትን ትሞታላችሁ ካለ በኋላ ምንድነው ያለው? መምህራችን ሙሴ ገባና ተማጸነ። ምን ይሉሃል ግብጾች? ስለዚህ ከግብጽ ያወጣኸውን ሰው በበረሃ አውጥተህ ገደልከው ቢሉ የገደልከው መውሰድ አቅቶህ ነው፣ ከፈለግከው ቦታ ማድረስ አቅቶህ ነው ቢሉ ሁሳ በማለት ሲማጸነው ምንድን ያለ? ኦኬ ይህን ብለህ ከተማጸንከኝ እንዴት ያለው መምህራችን ሙሴ ይህም ማጻቲህን በኔሃ ወደ ምዕራፍ 32 በሚቀጥለው 2 ሳምንት የምናነበው ነው። ምንድን ያለው? ይህም ማጻቲህን በኔሃ በአንተ በኩል ሞገስን ክብር ሞገስን አግኝቼ ከሆነ እባክህ ይህን ህዝብ አትግደለው። ይህን ህዝብ እገድለዋለሁ ካልክ እኔንን ከመጽሐፍህ ከቅዱስ መጽሐፍህ ፋቀኝ ወይም ደግሞ ደምስሰኝ በማለት ሲማጸን ምን አለ? ከዚህ ላይ ፈጣሪ አምላክ ኦኬ እንዴት ነው የሚለው? ከዚህ ላይ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ላይ እንዲህ ሲል ያሳየናል። ይሄ ከሆነ ሰምቻለሁ፣ ይሁን እንጂ ከእንግዲህ በኋላ ግን ከናንተ ጋር አልሄድም፣ ከናንተ ጋር መንፈሴን አላሳድርም። ምክንያቱም አንገተ ደንዳና ህዝብ ነውና በቅርብ አካባቢያችሁ ብሆን አጠፋችኋለሁ። ስለዚህ ልክ እንደ ማንኛውም እንደ ሰባ ሀገሮች እንደ አሕዛቦች መላእክቴን እሰጣችኋለሁ፣ መላእክት ወስዶ ከቦታችሁ ያደርሳችኋል እንጂ አብሬያችሁ አልሄድም በማለት ፈጣሪ አምላክ መምህራችን ሙሴን ይነግረዋል። እንዴት ነው የሚለው? ምዕራፍ 23 ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ ይላል በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት አትስሩ፣ ይቅር አይልምና አታስመርሩት ይላል። እንግዲህ ከዚህ ላይ ምንድን ነው የሚለው? ስሜን ይላል። ስም ማለት እንግዲህ
የእስራኤል መላእክት ማን ነው? ሚካኤል ይባላል። ሚካኤል ኤል የሚለው እንግዲህ የፈጣሪ አምላክ ስም ነው። ስሜም በሱ ነውና ከተሳሳታችሁና መጥፎ ስራ ከሰራችሁ እንደኔ ይቅርታ አያደርግም። መጥፎ ስራ ከሰራችሁ በቦታው ላይ መቅሰፍትን ያመጣባችኋል በማለት ይህን ቃል ሲነግረው እንዴት ነው የሚለው? አሁን ወደ ቁጥር በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሁህንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መላኬ በፊትህ ነው፣ መላኬ በፊትህ ይሄዳልና ወደ አሞራውያን፣ ኢያቡሳውያን ሰባቱን ነው የሚገልጻቸው እኔም አጠፋቸዋለሁ ይላል። እንግዲህ ከዚህ ላይ ምንድነው ያለው ለመምህራችን ሙሴ? በቃ እናንተ በአካባቢያችሁ ከሄዱ አጠፋቸዋለሁ። ከእንግዲህ በኋላ መላእክቴን መንፈሴን ከእናንተ ጋር አላሳድርም። መላእክቴን እልክላችኋለሁ፣ እንደ ማንኛውም እንደ አሕዛቦች መላእክት ይሆንላችኋል። ግን ተጠንቀቅ፣ መጥፎ ስትሰራ ያጠፋሃን በማለት ይህንን መርዶ መምህራችን ሙሴ ሲቀበል ምንድነው ብሎ የተማጸነ? እባክህ አምላኬ በእኔ በኩል ሞገስን አግኝተህ ከሆነ መላእክትንስ አትስጠን። ኦሪት ዘጸአት ምዕራፍ 32 ከቁጥር 12 ጀምሮ እንደሚያሳየው መላእክትንስ አትስጠን። ያማ ከሆነ ከአሕዛቦች በምን ለየነን? ወደድኋችሁ ልጆቼ ናችሁ ካልከን መላእክት እንደ ሁሉም ከሰጠህንማ በምን ወደድከን? በምን ሞገስን አገኘሁኝ? ስለዚህ እባክህ መንፈስህ ከኛ ጋር አብራት ሂድ በማለት ሲማጠን ሰላክቲ ከደባርሃ ወይም ደግሞ እንደ ቃልህ አደርጋለሁ በማለት ፈጣሪ አምላክ እንደገና መንፈሱን አሳደረ። ይሁን እንጂ መንፈሱን ለማሳደር ምን ነገር ነበረበት? አንዱ መምህራችን ሙሴ እንደ ምክንያት አድርጎ ያቀረበው ምንድነው? እነዚህ ዛሬ ለ210 ዓመት የባዳ ምልኮት አምላኪ ከግብጽ ጋር የባዳ ምልኮት አምላኪ የነበሩ ህዝቦች በ40 ቀን ውስጥ እንዴት አይነት ልዩነት ይለያሉ ብለህ ታስባለህ? ደግሞስ ይህ ሁላ ወርቅና ብር ለአብርሃም አባታችን እንደገባለት ቃል ኪዳን ከግብጽ ሲወጡ በብዙ ብርና ወርቅ ይወጣሉ እንዳልከው ብዙ ብርና ወርቅ ይዘው መጡ። ይህ ብርና ወርቅ እንዴት ነው የሚሉትኝ? ኦሼር ራለ ባላብ ይባላል። ሀብት ለባለቤቱ መጥፎ ነው ይላሉ። ይሄ ሁሉ ብርና ወርቅ ይዘው እንዴት አይሳሳቱ ትላለህ? በማለት መምህራችን ሙሴ ይህን ምክንያት ሲያቀርብ ምንድን ያለ? በል እንግዲያውስ እንደ ቃልህ ይሁን፣ ሰምቼሃለሁ፣ መንፈሴን አሳድራለሁ። ይሁን እንጂ ወርቅና ብሩን አሰባስባችሁ ትብኑ አሱ ሊሚቅዳሽ በሸኻንቲ በቱሃን። እንግዲያስ ይህን ካልህና እንድምራቸው ከፈለግ መቅደስ ስሩና ሸኻንቲ በቱሃን በአካባቢያችሁ መንፈሴን አሳድራለሁ። እንግዲህ ከዚህ በኋላ ከመስከረም 11 ጀምሮ መቅደሱን ሰሩ። ይህ መቅደስ እንግዲህ ማለትም ይህ ምሽካን ወይም መቅደስ መሰራት አልነበረበትም ማለት ነው። ይህ መቅደስ እንደገና የተሰራው ለምንድን ነው? የእስራኤል ልጆች ብርና ወርቅ ብዙ ብርና ወርቅ በነበራቸው ጊዜ ያንን ብርና ወርቅ ጥጃ ምስል በማድረጋቸው በዛው ተመሳሳይ እንደገና ይህ ኪሩቤል ኪሩቤል ምንለው ለራሱ ውስጥ ሚስጥር አለው። ይሁን እንጂ ኪሩቤል ምንለው አሁን ይህ ምስል ነው። ከጥጃው ምስል በምን ይለያል? ይሁን እንጂ ያውን ብር ያውን ወርቅ እንደገና መቅደስ እንዲሰሩና ፈጣሪ አምላክ በእስራኤል ልጆች አካባቢ መንፈሱን እንዲያሳድር የመምህራችን ሙሴን ተማጽኖ በመቀበል ፈጣሪ አምላክ መንፈሱን ከኛ ጋር እንደገና አሳደረና ከኛ ጋር ብዙ ኖረ እስከ 900 ዓመት ነቢያቶች እስከነበሩበት ድረስና ቤተ መቅደሱ የመጀመሪያው ቤተ መቅደስ እስከፈረሰበት ድረስ መንፈስ ቅዱስ ከእስራኤል ልጆች ጋር ለ1000 ዓመት ቢያንስ ለ1000 ዓመት አብራ ኖራለች ማለት ነው። ይህ ሁሉ የሆነው ግን ያኔ የጥጃ ምስል ያኔ ትልቅ መጥፎ ስራ ባይሰራ ኑሮ ዓለም ፍጻሜዋ ላይ ተደርስ ነበር። ይሁን እንጂ ሁላችንም በተስፋ እንደምታዩት የመሲሁን ጊዜ የምንጠብቀው አሁን ደግሞ እንደገና ሌላ ድል ሶስተኛ ድል እንዲሰጠን፣ የመጀመሪያው ድል የአዳም እርሾን መሳሳት፣ ሁለተኛው ድል የእስራኤል ልጆች መሳሳት፣ ሶስተኛው ደግሞ መሲሁ ሲመጣ ዓለም ፍጻሜ ላይ ትደርስና ፈጣሪ አምላክ ልክ በገነት ሲመላለስ እንደነበረው አሁን ደግሞ የሰው ልጆችና ፈጣሪ አምላክ ልክ እንደገና እንዴት ነው የሚሉትኝ? ዳት ማለት ሂቡር እንደገና ልትኻበር ወይም ደግሞ በአንድ ላይ መልሶ መገናኘት በአንድ ላይ መኖር ማለት ነው። ቀጠል አድርጎም በዚህ ላይ እንዲህ ሲል ያሳየናል ስለ ምሽካኑ አሰራር። ኢማሸም ማለት ኮላውላም አምላካችን ዓለምን በሙሉ ከሞላ አዝለማ ውጻሪህ ምሽካን። ታዲያ ለምንድን ነው የሚያስፈልገው መቅደስ? ኤዘባይት ክባር ኤፍሻር ልብኖት ሎ ኤዘባይት ክባር ኤፍሻር ልብኖት ለእንሶፍ። እንዴት አይነት ቤት መስራት ይቻላል? ለእንሶፍ ግቡል ወይም ደግሞ ጠፈር ለሌለው ወይም ደግሞ ልክ ለሌለው ለፈጣሪ አምላክ
ኤንሶፍ ማለት እንግዲህ ጠፈርና ልክ ለሌለው ምን አይነት ቤት መስራት ይቻላል ሲል ይቀጥላል። በፋራሻት ትሩማ አሸም ኦሜር በፋራሻት ትሩማ አሁን በምናነበው እግዚአብሔር አምላክ እንዲህ ይላል ቫሱሊ ሚክዳሽ በሸኻንቲ በቶኻም መቅደስን ስሩልኝ በውስጣችሁ አድራለሁ። ሳምቴም ለብ ሲሙ ለብ ማለትም ልባችሁን ከልባችሁ አዳምጡት። ሎካቱ በቶሆ ኤላ በቶኻም የተጻፈው በውስጡ ከምትሰሩት መቅደስ ከውስጡ አድራለሁ ሳይሆን በእናንተ በውስጣችሁ አድራለሁ ማለት ነው። አኺዱሽ አጹም አሸም ሎ ጻሪክ ባይት ትልቁ አዲሱ ነገር ከዚህ ላይ ምንድነው? አምላክ ቤት አይፈልግም። አናህኑ ጽሪሂም ማኮም ሽምጋሌ ሽኺና እኛ የምንፈልገው የምንሰራው መቅደስ ፈጣሪ አምላክ መንፈሱን የሚያቀርብበት ማለት ነው። እንዴት ነው የሚለው? ወደ ቢሩታ ባል ተረጓጎሜ ትንሽ ትክክል ላይሆን ይችላል። አሸም ነው ጻሪህ ባይት አምላክ ቤት አይፈልግም። አናህኑ ጽሪሂም ማኮም ሽምጋሌ ሽኺና እኛ የምንሰራው መቅደስ መንፈሱ የሚገለጥበት ነው። ቅድም በአማርኛው ነው ቢሆን እንዲህ ስላም ንጉሥ ሰለሞን ጋም ሽሎሞ አሜሌህ ሻአል ከሸሁ ባና ኤት ቤታ ሚክዳሽ አርሾን አሸማይም ኡሽሚያ አሸማይም ሎ የካልከሉካ አዝማት ሹባ ታዲያ መልሱ ምንድነው? አምሽካን ሁ ሎ ማኮም ማክኒስ ኤታሽምፕኒማ መቅደሱ ፈጣሪ አምላክን ከውስጥ የሚያገባው ሳይሆን ሁ ማኮም ሽመውሲ ኤታክዱሻ አሁጻ ያነ ሽኺና ይባላል ወይም መንፈስ ቅዱሱን ከዛ ውስጥ የሚወጣበት እንጂ ፈጣሪ አምላክ ከዛ ውስጥ የሚገባበት ወይም የሚያማርበት አይደለም ይላል። ወመላመድ ወታኑ ኤኽላፎ ሆሜር ለሩዋህ የሚያስተምረን ፈጣሪ አምላክ ምንድነው? ሆሜር ማለት ፊዚካ ማለት ነው። ፊዚካውን እንዴት አድርጎ መንፈስ ማድረግ እንደሚቻል ዘሃብ ላቦዳ ሩሃኒ ወርቁን ለመንፈሳዊ እነሱ ወርቁን ለባዳም እኮ ተሰሩት የጥጃ ፈጣሪ አምላክ ምን አደረገው? ለክሩቪም እነዚህ አሁን ክሩቪም የሚባሉት ወይም ደግሞ ክሩቬል የሚባሉት በመጀመሪያ ደረጃ አዳምን ከገነት ባስወጣውና ባባረረው ጊዜ ክሩቬል የሚባሉ ሁለት መላእክታኖች ናቸው ሰይፍ የያዙ የገነትን መግቢያ የዘጉት ማለት ነው። አሁን ያንን ነገር እንደገና ለእስራኤል ልጆች በወርቅ አምሳያ አድርጎ በምስል ያስደርጎ እንደገና በዛ አካባቢ በዛ ሁኔታ ፈጣሪ አምላክ መንፈሱን አሳደረ ማለት ነው። እና እንግዲህ ወርቁን ላቦዳ ሩሃኒ ወይም ደግሞ ለመንፈሳዊ ነገር በክራሺም ለሽኺና ክራሺም ማለት እንግዲህ እንጨቶች የተጠረቡ እንጨቶች ማለት ነው። ለመንፈስ ማሳደሪያ ያደርጋል ማለት ነው። አመሰረ ዶር ሸላኑ ዋናው ተዝላይ መግባሩ ለአሁኑ ትውልዳችን አሸላሂ ሎኤፉ አሸም ይምጻ ኤላ ይማናህኑ ባኒኑ ሎ ማኮም በለ ጥያቄያችን ፈጣሪ አምላክ የት ነው ያለ ሳይሆን እኛ ራሳችን በልባችን እንዴት ነው የሚለው ቦታ አስቀምጠንለታን ወይ ነው የሚለው ታኺን ማኮም ተታከን ሚዳ በልብህ ቦታ አኑር ተታከን ሚዳ ማለት ነው። ተቆጭ ከሆንክ ደግሞ ሚዳ ማለት ለታከን ሚዶት ማለት ደግሞ ምንድነው? መጥፎ ባህሪያችን ደግ ባህሪ ለማድረግ ሞክር። ቶሲፍ ቅዱሻ ቅዱስናን ትጨምራለህ። ቫዝ በሻኻንቲ በቱሃት ያ ከሆነና ቅዱስናን ከጨመርነን ፈጣሪ አምላክ መንፈስ ቅዱሱን ከኛ ያሳድራል ሲል ይቀጥላል ማለት ነው። እና እንግዲህ ከዚህ ላይ ምንድነው የሚለው ቀጠል በማድረግ ከዚህ እንዲላል ወላይ አዮም ኤን ምሽካን መኤሲም ወይሪዮት ዛሬ መቅደስ የለም ከእንጨትና የሪዮት ማለት ከእንጨትና ከምሰሶ ከተጠረቡ ነገሮች የተሰራ መቅደስ የለንም። አባል የሽ ምሽካን ይካድ ይሁን እንጂ አንድ መቅደስ አለ። ሻዳይን መሐኬ ለሊቦት ሐለብ ሸልኻ ይህ ማለት ምንም ዛሬ መቅደስ ባይኖረን መልባችን ግን ይጠብቃል የፈጣሪ አምላክን መንፈስ ለማሳደር። እንግዲህ ከዚህ ላይ የሚያሳየን ምንድነው? ፈጣሪ አምላክ ገደብ የለውም። ፈጣሪ አምላክ በትኛ በምንሰራው ቤት አይደለም የሚኖረው። ፈጣሪ አምላክ ልባችን ነው የሚፈልገው። እንዳልኳችሁ ሁሉም ፕሮፌሰርና ፈላስፋዎች ዕውቀትን እንደ አሪስቶና ሶክራትስ አፕላቶን የመሳሰሉት የግሪክ ፈላስፋዎችና የተመራማሪዎች ዕውቀት ሞልቷቸዋል በአእምሮአቸው። ያንን ያወቁትን ዕውቀት ግን ከልባቸው ያሳድሩትም። ስለዚህ ፈጣሪ አምላክ የሚባል ነገር የለም ይላል። እና ፈጣሪ አምላክ ከኛ የሚፈልገው ልባችን ነው ማለት ነው። ወርቁን አይደለም፣ መቅደሱን አይደለም። ንጉሥ ሰለሞን እንደጠየቀው ፈጣሪ አምላክ ከኛ የሚፈልገው ልባችን ንጹህ ማድረግ፣ መግባር መማር፣ ራሳችንን ቲኩን ማድረግ። ለታከን ማለት ራሳችንን መጥፎ ባህሪ ካለም ጥሩ ባህሪ እንዲኖረን ማድረግ። በዛን ጊዜ ፈጣሪ አምላክ መንፈሱን በልባችን ያሳድራል
ያኔ ፈጣሪ አምላክ ከኛ ጋር ልክ እኛ የሰው ልጆችና አምላክ አንድ ምን ሆንበት ጊዜ በቅርብ ጊዜ ይመጣል እላለሁ። ይህን ይመስላል የሳምንቱ የወርት ክፍላችን ወገኖቼ። አስተያየታችሁ ለማይለየኝ ሁልጊዜም ለምታበረታቱኝ በተለይ ብዙ ወንድሞች አትጥፋብን የሳምንቱ የወርት ክፍል ታቀርበው የሚሻለን በያሉ ለሚጠይቁ ወንድሞች እኔም በደስታ ነው ማደርገው። እንዴት ነው የሚሉትኝ? ጥጃ ከሚጠባው ይልቅ ላም የበለጠ መስጠት ትፈልጋለች ይላሉ። እናንተ ከምትፈልጉት ይልቅ እኔ መስጠት እፈልጋለሁ። እኔ ማውቃትን ለእናንተ ማካፈል እፈልጋለሁ። ይሁን እንጂ ዋናው ነገር ግን ማወቅ ብቻ ሳይሆን በአእምሯችን ማወቅ ብቻ ሳይሆን ወደ ልባችን ስናጸርስ የዛን ጊዜ ፈጣሪ አምላክ መንፈሱንም ከኛ ጋር ያሳደራል። በሁላችንም መንፈሱን ያሳደር ፈጣሪ አምላክ ደጉን ነገር ሁሉ ያሳየ ያሰማነን። በቅርብ ጊዜ ቤተ መቅደሳችን ተሰርቶ ለማየት ያብቃን፣ ለፍጻሜውን ለማየት ያብቃን በቅርብ ጊዜ በጊዜያችን እላለሁ። ለታመመ ምሕረቱን ለሞተ ጽድቁን የተመኘው ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሁኑልኝ። ሰላም ሻባት ሻሎም